የባሳላ ሀገርህን አትልቀቅ። እንዲሁ ሄርሜላ ለማብሶባት አይደለ እናንተ። እኛ ዛሬ ነገ ይሻላታል እንግዲህ በኋላ ተስፋ ትቆርጣለች ብለን ነበር። ለምን ብትሉ እንደዚህ ያልኩበት በቀደም አብረሽ 500 ሺህ ገብቶ እነ ሩታና ያው ጓደኞቹ ነገሮች ልጆች ሲያከብሩለት በጣም ትቃጠላለች ብዬ ነበረ። እና ብዙዎች እንግዲህ ከአሁን በኋላ ያው ድራማ ተጠናቋል ምናምን ነገር ስትሉ ነበረ። እንኳን ሊጠናቀቅና እናት አለምዬዋ ማለት ነው እንዲሁም እየባሳት መጥቷልኝ እንደሱ ማለት እንግዲህ አንዳንዴ ምን ይላሉ መሰላቸው ሀገራችን ሰዎች ሲተረቱ የባሳላ ሀገርህን አትልቀቅ እና ያው ሀገራችን የተሻለ ኑሮ ለማሸነፍ ብዙ ጊዜ ሀገራችን እንለቃለን እና ስለዚህ አሁንም ወይዘሮ ሄርሜላ እንግዲህ የአብርሽን ሻንጣ ስጭኝ፣ አብርሽ ከአንቺ ጋር መሆን የለበትም እያለች እንግዲህ ያው ያዙ ይልቀቁኝ ብላ ከዚህ ጠቋራ ጋር መታለች። እና አንተ አሚሮ ደግሞ ምንድን ነው ይሄን ያህል የምታጨበጭም ማለት ነው? ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ወይዘሮ ሄርሜላ ትናንትና እንዳያችኋት የአብርሽን ሻንጣ ስጡኝ ብላ ከሩታ ቤት መታ ነበረ። እኔ እኮ ማለት ነው እኔ ሀብታም ነኝ ካልሽ ወይዘሮ ሄርሜላ ወይኔ እኔ ሀብታም ነኝ ካልሽ እና ለምንም አትገዥለት። እኔ እኮ የእሱን ያው ልብስ ልውሰድለት ነው እንጂ እኔ መግዛት አቅም አላጣሁ ምናምን ነገር አላለችም እንዴ? አላልሽም እንዴ? አንቺ ሀብታም ብትኮኝ ከዚህ ሶሻል ሚዲያ ዝር አትይም ነበረ ማለት ነው። ቆማጣ ዝም ብለሽ ነው የምትለፈልፍ። የአሚር ደግሞ አያቸው። ሩታ ግን ወላሂ በጣም ጀግና ናት። እንዲሁም በአንድ እጇ አንተ ወንድ ሆነህ አንተ ሴት ነህ ቀሚስ የለበስ ከሷ ሴቷ አንተንም በአንድ ጣቷ እኮ አሽከረከረቻቸው። ይመች የኛ ነብር እና ስለዚህ አብርሃም ታደሰ ካሁን በኋላ ከአባቱና ከእናቱ ቤት እንግዲህ እንደተመለሰ ያው ሚስቱ እንደሚመርጥ እርግጠኛ ነኝ። በነገራችን ላይ ማለት ነው። ከዚህ ላይ ደግሞ እንግዲህ ፎቶ እንደምታዩት ለምንድን ነው እሷን ያቀነባበርሽ ምናምን ነገር ልትሉ ትችላላችሁ። ያው አንዳንዴ እንደዚህ ዝም ብሎ እንትን ይላል ማለት ነው። እና ቡዜም እንግዲህ ይሄን ነገር በነገራችን ላይ የላከቻት ይቺ ሸይጣን ቡዜ ናትኝ። ካለ ቡዜ ማንም አይልካትም። እኔ ኮርታ አንቺ ግን ለምን ነው በር የምትከፍችላቸው? ለምን ስታናገሪያቸዋለሽ? እንሷ መቼም አንደኛዋ ነፍሷን የሸጠች ሰው ምን ይለኛል ማትብ ነውር ምናምን ነገር የማይገባት የሆነች ደደብ ነገር ናትና፣ ስለዚህ አንቺ ወርደሽ ከእሷ ጋር መሆንሽ እኔ ራሴ ሩታ በጣም ነው የማፍርብሽ ማለት ነው። ለምን እሷን ራሱ ቁመሽ ማናገር የለብሽም። ኦኬ አው ቤትሽ ነው ለሰው ያው በር መክፈት አለብን። ግን ቢሆንም ደግሞ ከዚች ጋር ቆመሽ እኩል መለፋለፍ ያው ጀግንነትሽን አሳይተሻል። ግን ደግሞ ሄርሜላ ወራዳ ሄርሜላ የሆነ ሰው ምን ይለኛ ብላ ትንሽ ለሰው ሸም የሌላት በጣም ባለየ ቆሻሻ ስለሆነች እና አብርሽ እንደሆነ ሄርሜላ አይሆንሽም። አብርሽን አታስገድጂው። አብርሽ ከኔ ጋር ሲሆን ደህና ነው፣ ከአንቺ ጋር ሲሆን ያማዋል። መች ታመመና እየታመማችሁ በሽተኞች እናንተ ናችሁ። ስለዚህ በሽተኛ አብርሃም ሳይሆን በሽተኛ አሚሮና እነ ሄርሜላ በሄርሜላ አካባቢ ያሉት እነ ቡዜ እነ ዴብ እነሱ ናቸው በሽተኛ እንጂ አብርሃም ታደሰን የልጅ ሚስቴን መርጫለሁ ያለ ሰው መልሶ እንደዚያ። ሁለተኛ ደግሞ ከሩታ ጋር 500 ሺህ ተከብሮ እያየሽ አሁን መልሰሽ ደግሞ የኔ ነው ሻንጣ ልውሰድ በየት ነው እስቲ ክላሱን አሳየኝ እኔ ልግባና እንዴ ከሰው ቤት መጥተሽ ደግሞ ልትልቴ ነው እንዴ? ወላሂ በጣም ታሳፍራለሽ ማለት በጣም ኦዲየንሶችሽ በነገራችን ላይ እንዳንቺ ቆሻሻ ናቸው። እንዳንቺ በጣም የቆሸሹ በጣም የወረዱ ናቸው ማለት ነው። አንቺ መደገፋቸው እኔ ሩታን ወላሂ በመደገፌ ሁሌም ደስተኛ ነኝ። ለምን በቃ የምታስተምራቸውና የምትናገራቸው ጀግንነቷ፣ ለትዳሯ ያላት ታማኝነት። አብርሃም እንደፈለገች ብታደርገው ደግሞ ባሏ ነው። የፈለገችውን ነገር ብታደርግ ቢፋቱም የልጅ አባቷ ነው። ኦኬ ልጅ ባይኖራቸው እንዴት ሩታ ይህን ያህል ትወርዳለች ንን ነበር። እና ስለዚህ የ80 ባሏ ስለሆነ ወረቀት ቢቀደድላትም የ80 ባሏ ስለሆነ የፈለገችውን ነገር ማድረግ ትችላለች። እና ዞሮ ሄርሜላ ላንቺ አይሆንሽም። እና ሩታዬ ያው ከሷ ጋር ባትገናኝ በጣም ደስ ይለናል። እንግዲህ አንዳንዴ ደግሞ ያው የሚያገናኛቸው ነገር ሊኖር ይችላል እንጂ አሁን እሷ እንግዲህ መታ እኛ ዛሬ ከቤት የመጣነ የአብርሽን ልብስ እና አንዳንድ ነገር የሚፈልገውን ነገር እንዴ ከፈለገ ለምን ራሱ የማይወስደው? ከፈለገ አብርሽ እኮ መውሰድ ይችላል። አንቺን ምን አስላከው? ያው አንቺን የላከችሽ ቡዜ ናት አይደለም? ሁለተኛ ደግሞ ወንድ አስከትለሽ የምትመጪ አንቺ ከሴት ቤት ወንድ አስከትለሽ የምትመጪ ለምን ጎበዝ ከሆንሽ ጀግና ከሆንሽ
ሩታን አልፈራትም ካልሽ ለምን ብቻሽን አትመጭም ነበር አይደለ? ስለምታጠቃሽና በጥፊ ስለምታከናንብሽ ስለምታውቂ ነው ብቻሽን ያልመጣሽ። እሱን አስከትልሽ ይሄን የመጣሽ ማለት ነው። እና ጀግና ከሆንሽ ያው ብቻሽን ትመጭ ነበረ። በነገራችን ላይ ፈሪ ነሽ፣ ሩታን ስለምትፈሪያት ነው ሰው አስከትለሽ የመጣሽ። እና አብርሃም ደግሞ አንቺን ከፈለገ ራሱ መጥቶ ሻንጣዋን፣ ልብሱ ምናምን ነገር መውሰድ ይችላል። አንቺ መላክ ምንም አይጠበቅበትም። ስለዚህ አንቺ ዝም ብለሽ ነው በግድ ከኔ ጋር ይሁን እያልሽ የምትለፈልፍ እንጂ አብርሽ ታደሰ ሩታን ብቻ ነው ምርጫው ማለት ነው። በቀደም ራሱ እንዴት ከሩታ ጋር እኮ እንዴት ደስ እንዳሉ ማለት ነው። እሺ ስለዚህ እና ያው ብዙ ጊዜ ሩታ እኮ ሄርሜላን ትፈራታለች የምትሉ አያችሁ። ከዚህ ላይ እናንተ መረዳት አለባችሁ። ሄርሜላ ናት ሩታን የምትፈራት። ባትፈራ ኖሮ ብቻዋን ወይም ሴት አስከትላ ትመጣ ነበር። ወንድ አስከትላ መጣች። ለምን ትመታኛለች ብላ ፈርታ ማለት። ግን ያም ሆነ ይኸው አሸንፋሽ አለች። ሩታን ነብር ደግሞ ከሷ ጋር አትወረጅ እና ቤተሰቦች ያው ትንሽ ጠፋ ስንል ያው መፈትፈቱ ምናምን ነገር ይደብራል። እና ለማንኛውም ላይክ እያደረጋችሁ ብዙ ደግሞ እንግዲህ ሄርሜላ አብርሽ ከሄርሜላ ጋር ሲሆን ስትሰማ እንግዲህ ያው ደስ ብሏታል መሰል ማለት ነው።